ይህ ሰነድ ከሚስተር ቢስት ስቱዲዮ እንዲወጣ ፈጽሞ አልታሰበም። ነገር ግን በፈረንጆቹ ሴፕቴምበር 2024 በብዙ ድረገጾች ላይ ተለቀቀ። ሰነዱ ስለ ሚስተር ቢስት የፕሮዳክሽን አሰራርና የዩቲዩብ አልጎሪትም የሱን ቪዲዮዎች ቫይራል እንዲወጡ የሚጠቀሙባቸው አሰራር የያዘ ሰነድ ነው። በዛሬ ቪዲዮ ሚስተር ቢስት ቪዲዮዎችን ቫይራል እንዲወጡ የሚጠቀማቸው ስልቶች ወይም ስትራቴጂዎች የማካፍላችሁ ይሆናል። እነዚህ ስትራቴጂዎች በዚህ ሰነድ ውስጥ የተካተቱ ስትራቴጂዎች ናቸው። ስለዚህ እናንተም ከተጠቀማችሁ ቪዲዮዎቻችሁ ቫይራል የመውጣት እድላቸው ሰፋ ይላል ማለት ነው። የመጀመሪያው ክፍል ወሳኞቹ 60 ሰከንዶች እዚህ ጋር ተመልከቱልኝ ነው። ጀማሪ ዩቲዩበሮች በመጀመሪያው 60 ሰከንዶች ውስጥ እንዲህ አይነት ግራፍ ይመጣል። ይህ ግራፍ በሰነዱ ውስጥ መጨረሻ ገዳይ የሚባል ግራፍ ነው። ስለዚህ የመጀመሪያዎቹ 60 ሰከንዶች ውስጥ ምን ማድረግ ይገባል የሚለው ሰነዱ በተምኔል ቃል የገባችሁትና በታይትላችሁ ቃል የገባችሁት ነገር ወዲያውኑ መጀመር፣ አለዛ ያን የሚመለከታችሁ አካል የሰጣችሁትን ፕሮሚስ ወዲያውኑ ስለማያገኝ ምን ያደርጋል ማለት ነው? ድሮፕ ያደርጋል ወይም ደግሞ ቪዲዮን ለቆ ይወጣል። ስለዚህ እዚህ ጋር ትኩረታችሁ መጀመሪያ ቃል የገባችሁትን ነገር ወዲያውኑ መናገር ይጠበቅባችኋል። ለምሳሌ የምግብ አሰራር ቪዲዮ የምትሰሩ ከሆነ ወይም ደግሞ የአካል ብቃት እንቅስቃሴ የምታሰለጥኑ ከሆነ መግቢያችሁ በዚህ መልኩ መሆን አለበት። የምግብ አሰራር ቻናል ካላችሁ ሁለት አይነት አካሄዶች አሉ። ቀደም ብዬ ነገርኳችሁ። ቦሪንግ የሆነ አገባብ የምትገቡ ከሆነ ሰላም እንዴት ናችሁ? ዛሬ ዶሮ እንደዚህ እንሰራለን፣ ከዛ በኋላ ምን እንደሚያስፈልገን እንደዚህ ብላችሁ ልታወሩ ከሆነ በአንዴ እይታውን ይወድቃል። ገዳይ አካሄድ ነው። ትክክለኛው ማድረግ ያለባችሁ ምንድን ነው? እንደዚህ የሚጣፍጥ ቆንጆ የሚያምር ዶሮ ከዛም ቢላ ይዛችሁ በቢላው እንደዚህ ስትገቡ ፈጠን ያለ ቪዲዮ ነው የምታደርጉትና እንዲህ እያደረጋችሁ ዶሮውን ስትቆርሱና ድምፁን ከሽ የሚል ድምፅ እያሳየ ባለበት ወቅት ላይ ቀምሳችሁ የማታውቁት ከሽ የሚል እና የሚጣፍጥ ዶሮ አሰራሩን አሳያችኋለሁ ብላችሁ ብትጀምሩ ያንን ሰው ቀጥታ ፕሮሚስ የገባችሁለትን ነገር ተናገራችሁ በ60 ሰከንድ ውስጥ ማለት ነው። ስለዚህ ቀጣዩን ቪዲዮ ለመመልከት ይጓጓል፣ ከእናንተ ጋር ይቀጥላል። ይሄ በምግብ አሰራር ቪዲዮ ነው። ምናልባት ቻናላችሁ ደግሞ የአካል እንቅስቃሴ ብቃት ቻናል ከሆነ ሰላም ብላችሁ ዛሬ እንደዚህ አይነት ነገር እናደርጋለን ብላችሁ ከማውራት ይልቅ ቀጥታ በ3 ሰከንድ ውስጥ 3 ኤክሰርሳይሶች ቪዲዮ ቀርጻችሁ የምትሰሯቸው ኤክሰርሳይሶች ነግራችሁ 1 2 3 በቀረጻ መልኩ በቪዲዮ መልኩ ስታስቀምጡና ከዛን ወዲያውኑ እንዲህ ብትሉ በቀን 10 ደቂቃ ብቻ ካላችሁ እነዚህን እንቅስቃሴዎች ተጠቅማችሁ ለ45 ደቂቃ ያህል ሮጣችሁ የምታቃጥሉት ካሎሪ ታቃጥላላችሁ ብላችሁ ብትጀምሩ አሁንም ይሄ በጣም ፈጣንና ወደ ገደለው የሚገባ ሁክ ይሆናል ማለት ነው። ስለዚህ ሰነዱ የመጀመሪያው 60 ሰከንድ ሁልጊዜ ወደ ገደለው ግቡ ይላል። ሁለተኛው ክፍል ጋር እንሂድ። ሁለተኛው ክፍል ላይ ከ1 እስከ 3 ደቂቃ ባለው ውስጥ ማድረግ ያለባችሁ ነገር ምንድን ነው የሚለውን ይናገራል ሰነዱ። ምን መሰላችሁ? እዚህ ላይ ትኩረታችሁ ማድረግ ያለባችሁ ብዙ ነገሮች በአንድ ጊዜ በፍጥነት እንዲለዋወጡ ማድረግ። ምን ማለት ነው? እዚህ ጋር በፍጥነት ለውጥ ማሳየት ነው የሚናገረው ሰነዱ ማለት ነው። ምን ማለት ነው? እያንዳንዷ የምታደርጓትን ነገር ረዘም ያለ ፕሮሰስ የሚወስድ ከሆነ በጣም በፍጥነት ማሳየት አለባችሁ። በተለያየ አንግል ማሳየት ይኖርባችኋል ይላል ሰነዱ። ወደ ምሳሌዎቹ እንመለስ። የምግብ ቻናል ካላችሁና የፊትነስ ቻናል ካላችሁ አቀራረባችሁ እንዴት ሊሆን ይችላል? መጀመሪያ የምታደርጓቸው ያከታተፍ የምግብ የማቅረብ ስርዓቱን የሚለውን ነገር በጣም በፍጥነት ምናልባት የ5 ደቂቃ ስራውን የነበረው በ15 ሰከንድ ውስጥ በቪዲዮ ቀረጻ ማሳየት ይኖርባችኋል ማለት ነው። ምክንያቱም እዛ ውስጥ ያለውን የሰውን ትኩረት እየቀነሰ ይመጣል። ከዚህ ከ60 ሰከንዱ ካለፈ በኋላ ወደ አንደኛው ደቂቃ እስከ 3ኛው ደቂቃ ባለው ጊዜ ውስጥ የትኩረቱን እየቀነሰ ስለሚመጣ ትኩረቱን ለመሳብ የምታደርጉት ምንድን ነው? በፍጥነት ነገሮችን ማሳየት ይጠበቅባቸዋል። ይሄ ለአይምሮ ምን ያሳያል? ብዙ ነገሮች በአንድ ጊዜ የተከናወኑ ነውና ወሳኝ ነገር እንዳያመልጠኝ ትኩረቴን ከዛ ቪዲዮ መልቀቅ የለበትም ብሎ ሰውን እንዲያስብ ያደርጋል ማለት ነው። ስለዚህ እናንተ ስራችሁ እዚህ ጋር ምንድነው? በፍጥነት ነገሮችን ማሳየትና በንግግራችሁ ማብራራት ካለባችሁ ታብራራላችሁ ማለት ነው። በሶስተኛው ክፍል ላይ 3ኛው ደቂቃ ላይ ያልተጠበቀ ነገር
ማሳየት ይገባቸዋል ይላል ሰነዱ የሚስተር ቢስት ማለት ነው። ምን ማለቱ ነው? እዚህ ጋር እስከዚህ ድረስ እስከ ሶስተኛው ደቂቃ ድረስ ሰው እየተመለከተ ግን አሁንም ትኩረቱን ልታጡት ስለሚችሉ እዚህ ጋር ያልተጠበቀ ነገር ማሳየት። ለምሳሌ እሱ ላይ በሚስተር ቢስት ላይ የሚያደርጓቸው ምንድን ነው? ወይ አዳዲስ በጀቶች እንደዚህ አይነት ብር እንጨምራለን እንደዚህ አይነት ነገር እናረጋለን ብላችሁ አስተውላችሁ ታውቃላችሁ ብዬ አስባለሁ ቪዲዮዎች የምትመለከቱ ከሆነ። ወይም ደግሞ ትልቅ መኪና ከላይ ሲወረወር የሆነ ያልተጠበቀ ነገር ያሳያል። ምናልባት እናንተ ደግሞ ቀደም ብዬ እንደነገርኳችሁ ምሳሌ የምግብ አሰራር ቻናል ካላችሁ እየሰራችሁ ያላችሁ ትዊስት የምታደርጉት መቼ ነው? ወጣችሁ ወይም ደግሞ ሶስ የምትሰሩት ሶስ መልኩ እንደዚህ ከሆነባችሁ እዚህ ጋር ትልቅ ችግር አለ። ስለዚህ እንዴት ማድረግ እንዳለባችሁ እንዴት ማስተካከል እንዳለባችሁ አንድ ትሪክ ልንገራችሁ ብላችሁ ከተናገራችሁ ያኔ ምን አደረጋችሁ ማለት ነው? ያልተጠበቀ ነገር ተናገራችሁ። ምክንያቱም ሰው በቃ ከዚህ በኋላ ወጡ ያልቃል ወይም ደግሞ ምግቡ ያልቃል ከዛን ይቀርባል የሚል ሐሳብ እንዳይፈጠርበት ማለት ነው። ይሄ ወሳኙ የ3 ደቂቃ ያልተጠበቀ ነገር ማሳየት ይላል። አራተኛው ክፍል ሶስተኛ እስከ ቪዲዮ አጋማሽ ድረስ ማድረግ ያለባችሁ ነገር ደግሞ ልንገራችሁ። በአራተኛው ክፍል ላይ የሰው ስሜት መግዛት ይኖርባችኋል ይላል ስትራክቸር ወይም ደግሞ ሰነዱ ማለት ነው። እዚህ ጋር ምን መሰላችሁ? እስከዚህ ድረስ የሰውን ትኩረት ስባችሁ እስከ 3ኛው ደቂቃ ጨረሳችሁ። ከ3ኛው ደቂቃ እስከ አጋማሽ ድረስ ባለው ግን የሰውን ስሜት የምትገዙት ሰው በመሆናችሁ ነው። ስለዚህ ከናንተ ጋር የተገናኘ ታሪክ መተረክ ያስፈልጋል፣ ከነገሩ ጋር የሚሄድ ማለት ነው። ብዙ ጊዜ ይሄንን ደግሞ ሚስተር ቢስት የሚያደርገው ምንድነው? የራሱን ነገር ሳይሆን አብዛኛው ጊዜ ሰዎችን ስለሚያካትት በዛ ቪዲዮ ላይ እነዛን ሰዎች ያጋጠማቸው በህይወታቸው ውስጥ ያጋጠማቸው ያለፉበትን ነገር ከሁኔታው ጋር አገናኝቶ ከሰው ጋር ኮኔክሽን እንዲፈጥሩ ያደርጋል። ወይም ደግሞ የስሜት ጉዳይ እንዲፈጠር የሰውን ደግሞ ስሜት የሚረዳው ሰው ራሱ እዛው ነበርኩኝ ብሎ እንዲያስብ ነው። ስለዚህ ወደ ምሳሌው ብንመለስ እናቴ የሆነ እድሜ ላይ ባለው ነው ይሄንን ምግብ አሰራር ያሳየችኝና እንዲህ ተፈጥሮ ነበረ፣ በጣም ተቸግረን ነበረ፣ እንዲሁ ተቸግረን ይሄን ምግብ ደግሞ ርካሽ ስለሆነ በዚህ መልኩ መስራት ትችላለህ ብላ አሳይታኝ ነበረ። ያን ምን ፈጠራችሁ ማለት ነው? የሰውን ስሜት ገዛችሁ ማለት ነው። ስለዚህ ከኮንተንት ወጣችሁና ወደ ሰውኛ ስሜት ሄዳችሁ እዚህ ጋር እስከ አጋማሽ ድረስ በደንብ የሰውን ትኩረት መሳብ ትችላላችሁ ማለት ነው። ወደ አጋማሽ ጋር ስትደርሱ ደግሞ ሰነዱ የሚለው ነገር ምን ማድረግ እንዳለባችሁ ልንገራችሁ። ወደ አጋማሽ ስትደርሱ ምን ማድረግ እንዳለባችሁ ሰነዱ እንደሚለው ከሆነ ድጋሚ ትዊስት ማድረግ አለባችሁ፣ ያልተጠበቀ ነገር። ምክንያቱም እስከዚህ ድረስ ትኩረቱን ስባችሁ ስሜቱን ገዛችሁ። ከዛ በኋላ ሰው ምን ይላል ማለት ነው? ከዚህ በኋላ ምግቡ በቃ ሲያልቅ ይሄን ይመስላል እንዲል ያደርጋል። እዚህ ጋር ግን ማድረግ አለባችሁ። ምናልባት ምግቡን ካለቀ ልክ አካባቢው ላይ ያለቀ ሲመጣ አሁን ደግሞ ልንገራችሁ ትሉና ይሄንን ምግብ እስኪ ፓክ አድርገነው ልክ እንደ ሬስቶራንት አስተካክለነው ሬስቶራንት እንሄድና አንድ ሰው ፊቱን ሸፍነን 2 ምግቦች እናቅርብለት። የትኛው እንደሚመች ቤቱ የተሰራው ነው የሚሻለው ወይስ የሬስቶራንት ምግቡን ነው የሚሻለው ብላችሁ ቻሌንጅ ከፈጠራችሁ ያኔ ምን አደረጋችሁ ማለት ነው? ሰውን ድጋሚ እንዴ ቆይ ይሄ ነገር ከምግብ አልፎ ደግሞ እስኪ ወደ ኮምፒቲሽን ሄደ ወይም ደግሞ ወደ ፍኩክር ሄደ ማለት ነው። የማፈካከር ነገር መጣ። ስለዚህ ምን ያደርጋል? አሁንም ቆይ ይህችን ነገር ማየት አለብኝ ብሎ እዚህ ጋር አቴንሽኑን ወይም ደግሞ ትኩረቱን መልሳችሁ ታገኛላችሁ ማለት ነው። ይሄ አጋማሹ ጋር ደርሰዋል። የመጨረሻው ክፍል ማብቂያ የሚለው በጣም ወሳኙና በጣም ትኩረት ማድረግ ያለባችሁ እዚህ ላይ ነው። ምክንያቱም ብዙ ዩቲዩበሮች እዚህ ጋር ነው የሚሳሳቱት። አስተውሉ። 6ኛው ክፍል ላይ ማብቂያ የሚለውን ምን ይላል ሰነዱ? አልቋል የሚለው ስሜት እንዲፈጠር በፍጹም ማድረግ የለባችሁም። ምክንያቱም አብዛኛው ሰው ማብቂያው ሰዓት ላይ ለቆ የመውጣት ልማድ ስላለው ወደ ማብቂያው እንደተቃረባችሁ በፍጹም ምንም አይነት ማስረጃ መናገር የለባችሁም። ቀጥታ ወደ ማብቂያው ትሄዳላችሁ ማለት ነው። ለምሳሌ የምግብ ቻናሉን አሁን መልሰን እንጠቀም። አንድ ሰው ምግቡ ከጨረሰ በኋላ እያቀረበ ያለበት ሰዓት ላይ አንስቶ አንዴ ከቀመሰው በኋላ ወይም ከበላ በኋላ ይህንን ጣፋጭ ምግብ እንደዚህ አይነት ምግብ አይቼ አላውቅም፣ በሚቀጥለው ቪዲዮ እንገናኝ ብሎ ይዘጋል ማለት ነው። እናንተም በዚህ መልኩ ሰነዱ እንደሚናገረው ከሆነ ቪዲዮዎቻችሁ ቫይራል ይወጣሉ። በሚቀጥለው ቪዲዮ እስክንገናኝ ድረስ በቸር እንቆይ። ሰላማችሁ ይብዛልኝ።